ጥር 13 ቀን 2018 ዓ.ም ሰላምታችን በያላችሁበት የደረሳችሁ ክቡራን ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም አርዕስቶች እናስደምጣችሁ። አርበኛ እስክንድር ነጋ በቅርቡ ውህደት ፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብኃን ውስጥ ተሰጥቷቸው የነበረውን የፖሊት ቢሮ አባልነት ቦታም እንደማይቀበሉና በምትካቸው ሌላ ሰው እንዲተካ መጠየቃቸው ተሰማ። እስክንድር ያስታወቁት ትናንት ጥር 12 ቀን በጻፉት ደብዳቤ ሲሆን ይህን ተከትሎም እስክንድር ነጋ ስልጣኑን አልፈልግም ያለው ዋና መሪ ካልሆንኩ ከሚል እሳቤ መጣ ነው የሚሉ አስተያየቶችም እየወጡ ይገኛሉ። በቆይታችን የዋና መሪውን ሀሳብና የእስክንድርን የለቀቀበት ምክንያት አካተናል። በስፋት ታደምጡታላችሁ። በክልሉ የሚካሄዱ የፊት ለፊትና የጨበጣ ውጊያዎች ተባብሰው ሲቀጥሉ ከዚህ ጎን ለጎን ደግሞ ከሰሞኑ በተከበረው የጥምቀትና የከተራ እንዲሁም የዘገላ በዓላት ላይ በወጣቶች የተሰሩ ጀብዶች ብዙዎችን አስገርመዋል። ይህን ተከትሎም የአማራ ክልልን ጨምሮ በአዲስ አበባና በሌሎች ዋና ዋና ከተማዎች በርካታ ወጣቶች የታፈሱ ሲሆን ከዚህ አፈሳ ለመዳን ወጣቶች የዘየዱትን መላም ሚዲያችን ተመልክቷል። በቆይታችን በዝርዝር እናደርሳችኋለንም። አዳሩን በላሊበላ በቋሪትና በባህር ዳር ስለተፈጠሩ አዳዲስ ጉዳዮችን መረጃዎች ደርሰውናል። በስፋት የምታደምጧቸው ሌሎች መረጃዎቻችን ናቸው። የተወደዳችሁ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነኝና ሌሎች መረጃዎችን በዝርዝር የምታደምጡ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። ታዋቂው ጋዜጠኛና ፖለቲከኛ አርበኛ እስክንድር ነጋም በቅርቡ ውህደት ፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብኃን ውስጥ ተሰጥቷቸው የነበረውን የፖሊት ቢሮ አባልነት ቦታም እንደማይቀበሉና በምትካቸው ሌላ ሰው እንዲተካ መጠየቃቸው ተሰማ። አርበኛ እስክንድር ነጋ ይህንን ያስታወቁት ትናንት ጥር 12 ቀን 2018 ዓ.ም ለንቅናቄው ፖሊት ቢሮ በጻፉት ደብዳቤ ሲሆን በደብዳቤው ላይ የድርጅቱን መመስረት በደስታ እንደተቀበሉት የገለጹት አቶ እስክንድር የታሪካዊ ድርጅት አካል በመሆናቸውም ክብር እንደሚሰማቸው ገልጸዋል። ሆኖም ግን በአዲሱ የውህደት ድርጅት ውስጥ በአመራርነት ወይም በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህደት ድርጅታችን ውስጥ የፖሊት ቢሮ አባል ሁኜ መስራት እንደማልችል ታውቁም በተመደቡበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉም ጥያቄያቸውን አቅርበዋል። ከአመራርነት ለመልቀቅ ቢወስኑም ከትግሉ እንደማይለዩ አቶ እስክንድር አረጋግጠዋል። እንደ ተራይ ድርጅት አባልነት ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቅብኝን ኃላፊነቶችና ግዴታዎች በሙሉም እንደምፈጽም አረጋግጣለሁ ሲሉም ለንቅናቄው ያላቸውን ቁርጠኝነት ገልጸዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብኃን በተለያዩ የፋኖ ድርጅቶች መካከል ሲደረግ የነበረውን የውህደት ሂደት ተከትሎም የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወቱ እንደነበርም ይታወቃል። ሆኖም አሁን ከአመራርነት ለመገለል የወሰኑበትም ዝርዝር ምክንያት ግን በደብዳቤው ላይ አልጠቀሱም። በሌላ በኩል ቋሪት ላይ የብልጽግና ስርዓት ጠባቂዎች በተኮሱ ተኩስ ቅዱስ ሚካኤል ዓመታዊ የንግስ በዓል የተገኙ ሁለት ወጣቶች መቁሰላቸው ሰምቷል። በደብረ መንክራት እናንገያ ቅዱስ ሚካኤል ዓመታዊ የንግስ በዓል ላይ ሚሊሻዎች በታቦት እጀባ ሰበብ ተኩስ መጀመራቸውን ተከትሎ የብልጽግና ሰራዊት በሰጠው የተኩስ ምላሽ ሁለት ወጣቶች ቆስለዋል ሲሉ የዓይን እማኞች ተናግረዋል። ሚሊሻዎቹና የብልጽግና ሰራዊት እርስ በርስ ባደረጉት የተኩስ ልውውጥ አንድ የመከላከያ አባል ቆስሎ መርሆታ ሄዷል የሚሉት የመረጃ ምንጮች አንዱ ከአንገቱ በላይ መሆኑንም በቋሪት ጤና ጣቢያ የተመለከቱ የመረጃ ምንጮቻችን ገልጿል። የብልጽግና ሰራዊት ፋኖ ከበበን በሚል ስጋት ታቦቱ ወዳረፈበት ድንኳን ሳር ውሃ ተኩሰው ህዝበ ክርስቲያኑ ተበቷል የተባለ ሲሆን በሰዓቱ ሚሊሻ ለተኮሰው ጥይት ምክንያት ሆናል ተብሎም አንድ ሰላማዊ ወጣት ለጥፋታቸው መሸፈኛ ይሆን ዘንድ ወደ መርሆታ የማሰቃያ ጣቢያ መወሰዱንም አረጋግጠናል። ይህ በእንዲህ እንዳለ የአማራ ፋኖ በቅርቡ ያበሰረው የአንድነት ዜና ያበሳጫቸው ያገዙ ኃይሎች በንዴት የግለሰብ ቤቶችን ማውደማቸው ተሰማ። በቢቡኝ ወረዳ የመሸገው ያገዙ ሰራዊት ሚኒሻና ፖሊስ በወረዳው የሚገኘውን ቤት የፋኖ አባል ነህ በሚል ቤቱን ማቃጠሉን ምንጮች ገልጸዋል። ከዚህ በፊት በወረዳው የሚገኘው ፖሊስና ሚኒሻ የግለሰብን ቤት በማከራየት ለግል ጥቅማቸው በመዋል ሲዘርፉ ቆይተዋል የሚሉት ምንጮች የዳግም መኮንንና የእናቱን ቤት የጥምቀት ቀን ከቀኑ 7 ሰዓት ህዝቡ ሁሉ ወደ ታቦት ማስከበር እየሄደ ባለበት በጥላቻ ማቃጠላቸውንም የወረዳው ዓይን እማኞች ነዋሪ ገልጸዋል። ከአርበኛ ዳግም መኮንን ጋር የወረዳው የመንግስት ቅጥረኛ ፖሊስ ጤናው ገበየው እንዲሁም ሙላት የተቸኮለ የሚባሉ ከሰውየው ቤት የኪራይ ገንዘብ እንደሚቀበሉ ከተከራዮች ለማወቅ የተቻለ ሲሆን ለእኛ ኪራዩን በወር ካልሰጣችሁ ቤቱን ለቃችሁ ውጡ በማለት ዶርሞችን አዘግተው እንደነበርም ታውቋል። እነዚህ ጥቁር አማራዎች የአርበኛውን ቤተሰቦች በማሰደድና ቤቱን አከራይተው ለግላቸው በመዋል ላይ መሆናቸውን በሚዲያ ሲጋለጥባቸው ነው የግለሰቡን ቤት ያቃጠሉትም ተብሏል። መረጃውን ያደረሰን ከአፋብኃን ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ክፍል ነው።
በሌላ መረጃችን በኢትዮጵያ ዋና ዋና ከተሞች የሚገኙ ወጣቶች አሁን ላይ ያልተለመደና አነጋጋሪ የሆነ አዲስ የጥንቃቄ ስልት መከተል መጀመራቸውን ሚዲያችን የደረሰው መረጃ ያሳያል። በርካታ ወጣቶች የስልካቸውን ስክሪን ሴቨር በአብይ አህመድና በሌሎች ከፍተኛ የመንግስት ባለስልጣናት ፎቶ መሸፈንም ጀምረዋል። ይህ የሆነበት ዋነኛው ምክንያት ወጣቶች ማታ ማታም ከቤት ውጭ በሚንቀሳቀሱበት ወቅት ከአፈሳ ወይም ከድንገተኛ የጅምላ ወታደራዊ ምልመላ ራሳቸውን ለመከላከል ነውም ተብሏል። ባለፈው አንድ ዓመት ውስጥ በተለይም እንደ አዲስ አበባ፣ ሻሸመኔ፣ ናዝሬት፣ ኮምቦልቻም፣ ደሴና ጅማ ባሉ ከተሞች ወጣቶች ማታ ማታም ከቤት ውጭ በሚገኙበት ወቅት ድንገት በጸጥታ ኃይሎች ተይዘው ወደ ወታደራዊ ካምፖች ለስልጠና እንደሚወሰዱም መረጃዎች ይጠቁማሉ። ይህንን ስጋት ለመቀነስ ወጣቶች ስልካቸውን ሲከፍቱም የባለ ህጻናቱ ፎቶ እንዲታይ በማድረግ የመንግስት ደጋፊ ወይም የቅርብ ግንኙነት ያላቸው ለመምሰልና ከፍተሻ በሰላም ለማለፍም ይሞክራሉ። አቅም ያላቸው ወጣቶች ደግሞ ገንዘብ ከፍለው ከስርና ከምልመላ ሲወጡም አቅም የላቸው ግን በቀጥታ ወደ ውትድርና ህይወት እንደሚገቡ ይነገራል። ይህ የስክሪን ሳይበር ዘዴም ለአንዳንዶች ውጤታማ እየሆነላቸው መሆኑን እንደ መከላከያ ስልት እየተጠቀሙበት እንደሚገኙም ተጠቁሟል። በሌላ መረጃችን በላሊበላ ከተማ የቃና ዘገላ በዓልን ለማክበር የወጡ ምዕመናን በአገዙ ወታደሮች መደብደባቸው ተሰማም። ከተደበደቡት ምዕመናን በተጨማሪ በርካቶች በጅምላ ታፍሰው ለእስር ተዳርጓል ተብሏል። በኦርቶዶክስ ሃይማኖት ተከታዮች ዘንድ ከባለ ጥምቀቱ ማግስት ጥር 12 ቀን 2018 ዓ.ም በደማቅ ሁኔታ የሚከበረውን የቃና ዘገላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ እንደተፈጸመባቸውም ሚዲያችን ለማረጋገጥ ችሏል። በምስራቅ አማራ ቀጠና